ብሔራዊ ጥቅም የሀገርን ህልውና ደህንነትና ብልጽግና ማረጋገጫ አንዱና ዋናው መንገድ ነው። የሀገር ህልውና ደህንነት፣ የግዛት አንድነት፣ ሉዓላዊነትና ነጻነት መረጋገጥ፣ ከድህነት መውጣት፣ ፖለቲካዊ አቅምና ተጽዕኖ ፈጣሪነት የብሔራዊ ጥቅም መሰረታዊ ግቦች ተደርገውም ይወሰዳሉ። የብሔራዊ ጥቅም ጉዳይ የአንድ ግለሰብ፣ የአንድ መንግስት ወይንም ፓርቲ ጉዳይ አለመሆኑን በተለያየ ጊዜ የተለያዩ ፖለቲከኞች ሲገልጹ ይደመጣል። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ብዙ አገሮች ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ኢትዮጵያ ከሌለች እኛ የለንም። የእኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ የምንሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምንተው አይደለም። በዛ ብቻ ብሔራዊ ጥቅማችን ሊከበር አይችልም። እያንዳንዱ ዜጋ ሚና ነው። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው፣ ለሀገር ነው የሚቆመው። ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው ወቅታዊ ዝግጅታችን የውስጥ ሰላምን ማስጠበቅ ለብሔራዊ ጥቅም መረጋገጥ ያለውን ፋይዳ በተመለከተና በአማራ ክልል ወቅታዊ የሰላም ጉዳይ ላይ ከአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪውን መንግስቱ ጋር ያደረግነውን ቆይታ ወደ እናንተ እናደርሳለን። አመሰግናለሁ። በዛሬው ቆይታችን የሀገር ውስጥ ሰላምና ደህንነትን ማስጠበቅ ለብሔራዊ ጥቅም መረጋገጥ ያለውን ፋይዳ በተመለከተ ቆይታ የምናደርግ ይሆናል። በዚህ ጉዳይ ላይ ደግሞ ሀሳቦትንና እየተከናወኑ ያሉ ተግባራትን ምላሽና ማብራሪያ ለመስጠት ፈቃደኛ ስለሆኑ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ አቶ በሪው መንግስቱ ከልብ አመሰግናለሁ። እኔ በጣም አመሰግናለሁ። ወደ ቀዳሚው ጉዳይ እናልፋለን። የሀገር ውስጥ ሰላምና ደህንነት ማረጋገጥ፣ የውስጥ ሰላምና አንድነትን ማስጠበቅ ለብሔራዊ ጥቅማችን መረጋገጥ ምን አበርክቶ ምን ፋይዳ ይኖረው የሚለውን ቀዳሚ እናድርግ። በድጋሚ አመሰግናለሁ። የውስጥ ሰላም መረጋገጥ በሀገራዊና ብሔራዊ ጥቅማችን ላይ ያለው ፋይዳ እጅግ በጣም ከፍተኛ ነው። ብሔራዊ ጥቅማችን የሚመነጨው ከውስጥ አስተማማኝ ሰላማችን ነው። እንደሚታወቀው ሀገራችን ዓለም የሚያውቃት በብሔራዊ አንድነቷ፣ በኢትዮጵያዊ አንድነቷ ነጻነትን ፍለጋ በምትከፍለው መስዋዕትነትና ዋጋ ለእኛም ብቻ ሳይሆን ለመላው ጥቁር ሕዝቦች ለመላው አፍሪካውያን ጭምር በከፈልነው መስዋዕትነትና ባለን ጽኑ አቋም ዓለም ያቀናል። እናም ከዚህ ተነስተን ብሔራዊ ጥቅማችን ብሔራዊ ክብራችን ይረጋገጥ ዘንድ ውስጣዊ አንድነታችን መጠንከር አለበት። ውስጣዊ ሰላማችን መረጋገጥ አለበት። ስለዚህ የብሔራዊ ጥቅማችንና ክብራችን የሚመነጨው ከውስጣዊ አንድነታችን ከውስጣዊ ሰላማችን ነው ማለት ነው። በተለይ ለዚህ የጸጥታ ተቋማት ትልቅ ሚና እንዳላቸው ይታወቃልና ተቋማትን ማጠናከር ለብሔራዊ ጥቅማችን መረጋገጥስ ያላቸው ፋይዳ ምንድን ነው? በተለይ ግራንድ የሆኑ የሀገራችን ተቋማት አሉ በዚህ በኩል ሚና ያላቸውና እሱ ላይ እስኪ ተወሰነ ሀሳብ እናንሳ። ትክክል ነው። የሀገር ክብርና ብሔራዊ ጥቅም እንዲሁ ዝም ብሎ ስለተፈለገ ብቻ ይረጋገጣል ማለት አይደለም። ትናንትናም ሀገራችን ብርቱ ጠላቶች ነበሩባት። እነዚህ ጠላቶቿን ደግሞ መክታ ከፍ ያለ ታሪክ ሰርታ በከፍታ ላይ የምትገኘው በየዘመኑ በተሰሩ የሰላም ማስከበር ስራዎች፣ የህግ ማስከበር ስራዎች እናም ደግሞ መላው የኢትዮጵያ ሕዝብ ለሰላም ካለን ጽኑ እምነትና ፍላጎት የተነሳ በራሱ ፍላጎትና እሴት ልክ የሰራቸው የሰላም ተቋማት፣ የህግ ማስከበር ተቋማት ውጤት እንደሆነ ይታወቃል ማለት ነው። ይሄ ደግሞ የበለጠ ዘላቂ እንዲሆን የበለጠ በልማት እንዲታጀብ የበለጠ በአስተማማኝ ሰላም እንዲታጀብ ደግሞ ከዘመኑ ጋር የዘመነ ተቋም መፍጠር ለዘመኑ የሚመጥን የዜጎች አስተሳሰብ ግንባታ በእጅግ ወሳኝ ነው ማለት ነው። ከዚህ ጋር ተይዞ በጣም በርካታ ስራዎች እየተሰሩ ነው ያሉት። በየጊዜው ችግሮች ያሉ፣ ትናንትናም ችግሮች ነበሩ፣ ዛሬም በመጠነኛ ችግሮች ውስጥ ነው ያለ ነው።
ነገር ግን እነዚህን ችግሮች ደግሞ እንደያመጣጣቸው እየፈታን የምንሻገረው በጠንካራ የተቋም ግንባታ፣ በተሳሰረና በተናበበ ህዝባዊ አንድነት እና ደግሞ በጋራ ትግል እንደሆነ ይታወቃል ማለት ነው። ከዚህ ጋር ተይዞ አሁንም ቢሆን በዘመናችን እየገጠሙን ያሉ ፈተናዎች አሉ። ነገር ግን የእነዚህ ችግሮች ሁሉ ምንጫቸው ትናንት ነው፣ መነሻቸው ትናንት ነው። ትርክት ወለድ ችግሮች ናቸው። ትርክት ወለድ ብቻም ሳይሆን ትናንትና እችን ሀገር ባልተገባ መንገድ ለመቀራመት አስበው በተደጋጋሚ ወረራ የፈጸሙ ኃይሎች አልተሳካላቸውም እንጂ በርካታ ሙከራ አድርገዋል። ምክንያቱም ኢትዮጵያ የምትባል ሀገር ታላቅ ሀገር ናት፣ የታላቅ ህዝቦች ምድር ናት። እናም ደግሞ እቺ ሀገር የበለጠ ሀያል እንድትሆን የበለጠ ትልቅ እንድትሆን የማይሹ የማይፈልጉ ኃይሎች ከትናንትና ጀምረው ይረብሿታል፣ ሰላሟን ይነሷታል። እናም ደግሞ በተደጋጋሚም ጭምር በወረራም ጭምር በሚገለጽ መንገድ ለመዳፈር ሙከራ ያደርጉበትን ሁኔታ እናስታውሳለን። ነገር ግን እነዚህን ሁኔታዎች ሁሉ ማለፍ የቻልነው በተባበረ ክንዳችን እና በብሔራዊ ጠንካራ ክንዳችን ጭምር እንደሆነ ዓለም ያውቃል ማለት ነው። ስለዚህ ትናንትና ወለድ ችግሮቻችን ትናንትና ወለድ ናቸው ስንል ያለ ምክንያት አይደለም። እኛ ኢትዮጵያውያን አድዋ ላይ ያስመዘገብነው ድል እና ታሪክ ለመላው ጥቁር ህዝቦች ሁሉ አንጸባራቂ ድል ሆኖ በዓለም አደባባይ ሲዘከር ይኖራል። ትልቁ የከፍታችን ነጥብ አድዋ ነው። በአድዋ ላይ ጭቆናን ድል አድርገናል። በአድዋ ላይ ኢፍትሐዊነትን ድል አድርገናል። በአድዋ ላይ በአጠቃላይ የጥቁር ህዝቦችና የጭቁኖቹ ሁሉ ያልተገባ ቀንበርን ሰባብረን ታሪክ አድርገናል ማለት ነው። ከምንም በላይ እቺ ሀገር ብዝሃ ማንነት ያላት ሀገር ናት። ይህንን ብዝሃ ማንነታችንን ተጠቅመው ትናንትና በግልጽ ወረራ ያላሳኩትን ዛሬ በተለያየ መንገድ ይህን ብዝሃነታችን ተጠቅመው ውስጣችን ማዳከም የሚፈልጉ ኃይሎች አሉ። ይህንን ደግሞ ውስጥ ላይ የሚረብሽና ስርዓት አልበኛ ኃይል ጭምር አስታጥቀው በዚህ መንገድ ሀገራችን የማነስ የዝቅታ የቁልቁለት ታሪክ እንዲኖራት ለማድረግ በርካታ ጥረቶች ተደርገዋል። ነገር ግን ይሄ ሁሉ የሚሳካ አይደለም። ምክንያቱም ኢትዮጵያዊ ማንነታችን ኢትዮጵያዊ ስሬታችን ለዚህ የሚመች አይደለም። እኛ ኢትዮጵያውያኖች የተሰራ ነው ለከፍታ ነው። ስለዚህ ይሄ ተፈጥሯዊ ማንነታችን ብዝሃነታችን ተጠቅመው በርካታ ኃይሎች ቢፈቱንንም ውስጣችን ላይ አንድነት እንዳይኖር በየጊዜው የግጭትና የቁርሾ ማዕከል ለማድረግ አስበው ፕሮጀክት ቀርጸው በዚህ መንገድ ቢፈትኑንም ዛሬም ግን ይህንን ፈተና እንደምንሻገር እርግጠኞች ነን። ዛሬ የተሳካላቸው የሚመስላቸው ኃይሎች ከዛም ከዚህም ጠመንጃ አንስተው ቅሬታ ያላቸውን ኃይሎች አስተባብረው በውጭ ጠላቶቻችን ታሪካዊ ጠላቶቻችን ተላላኪ ሆነው በዚህ መንገድ ልማታችን፣ ሰላማችን፣ አጠቃላይ ማንነታችን፣ አንድነታችን ለመረበሽ ጥረት ቢያደርጉም ነገር ግን ይህ ፈጽሞ ኢትዮጵያ ውስጥ የሚሳካ ነው ተብሎ መውሰድ አይቻልም። ለጊዜው ሊመስለን ይችላል፣ ግን ይሄ የሚሆን አይደለም። ዛሬ ኢትዮጵያ ትናንት ላይ እንኳንስ ዛሬ ይቅርና ትናንትናም አልተሳካላቸውም። ትናንትናም የእኛ አባቶች የእኛ አያት ቅድመ አያቶች ተምሳሌት የሆነች ሀገር ፈጥረውልን ያለፉት በደማቸው በአጥንታቸው ፍላጻ ነፃ የሆነች ሀገር አስረክበውን አልፈዋል። ዛሬም ይሄ ትውልድ የራሱን ታሪክ እየሰራ የትናንትናም ታሪክ አስጠብቆ በማስቀጠል የራሱንም የዛሬ ታሪክ እየሰራ ለነገ ትውልድ እንደሚያሸጋግር ባለሙሉ እምነት ተስፋል። ስለዚህ ይሄ የሚሆነው ምንድን ነው? በጠንካራ ተቋማት ለምሳሌ የሀገር መከላከያ ሰራዊታችን ወስደን ብናይ ከጊዜ ወደ ጊዜ በመዘመን ላይ ያለ የሀገር መከላከያ ሰራዊት አለ። የመከላከያ ሰራዊታችን ዋናው መሰረቱ ህዝባዊነቱ፣ ዋናው መሰረቱ ብሔራዊነቱ ነው። ከዚህ የመነጨ ከዚህ በመነጨ ስብዕናው የተገነባ የሀገር መከላከያ ሰራዊት አለ። ከዚህ ጋር ተያይዞ ደግሞ አጠቃላይ ያለው የመረጃ መዋቅራችንና ከዚህ ጋር ተያይዞ የህግ እና የሰላምና ጸጥታ ተቋሞቻችን በአጠቃላይ ከጊዜ ወደ ጊዜ በመዘመን ላይ ያሉ ዘመናዊ ቴክኖሎጂን እየታጠቁ ያሉ ከምንም በላይ ደግሞ ከዘመናዊ ቴክኖሎጂን በላይ በህዝባዊ ፍቅርና በህዝባዊ እምነት ጭምር ጽኑ እምነት ያላቸው ተቋሞቻችንን እየገነባ እንገኛለን። ይሄ ተቋማዊ ግንባታ የሚባለው ይሄ ነው። ይህንን መነሻ አድርገን በየጊዜው የሚያጋጥሙንን ችግሮች ለመፍታት ጥረት እናደርጋለን ማለት ነው። ከክልሉ የጸጥታ ተቋማትን ማኳያ እንደው ከዛ አንጻር ብሔራዊ ጥቅምን ታሳቢ ታላሚ ያደረገ የጸጥታ መዋቅር እንዲኖር ከማድረግ አኳያ በተደጋጋሚ ጊዜ እየገጠሙት ያሉ ፈተናዎችን የሚሻገር የጸጥታ ተቋም ከመገንባት አኳያ ያለው ሂደት ምን ፍሬ ያፈራ? አሁን ምን ደረጃ ላይ ያገኛል? እንግዲህ የክልላችን የጸጥታ መዋቅር ከክልላችን ህዝብ የሚቀዳ ነው። የአማራ ክልል የጸጥታ መዋቅር ከታላቁ የአማራ ህዝብ ስነ ልቦና ታሪክና ማንነት የሚቀዳ ነው። ይህንን አንስተን ስናይ በብዙ መንገድ መገለጫዎችን ማንሳት እንችላለን። በተደጋጋሚ ፈተናዎች ሊያጋጥሙ ይችላሉ። በዚህ ሂደት ውስጥ
ፈተናውን መቋቋም አቅቷቸው በጽናት መቆም አቅቷቸው ሸብረክ ያሉ በቁጥር በጣም አነስተኛ የሆኑ አካላት ሊኖሩ ይችላሉ። ነገር ግን ደግሞ የክልላችን የጸጥታ መዋቅር አሁንም ጭምር ሁላችሁ እንደምታውቁት በገጠመን የጸጥታ መታወክ ሂደት ውስጥ በጽናት ቆሞ የህዝብን ሰላም የሀገርን ሰላም በማስከበር ሂደት መስዋዕትነት እየከፈለ ያለ የጸጥታ መዋቅር ነው ያለን። በጣም ውርጅብኙ በጣም ትልቅ ነው። አጠቃላይ የሚዲያ ጋጋታው ቀላል አይደለም። በጣም በርካታ ፕሮፓጋንዳዎች፣ የማፍረሻ ፕሮፓጋንዳዎች ተሰርተዋል። ቅድም እንዳልኩት መነሻቸው ትንሽ ረዘም ባለ በተራዘመ የትግል ጊዜ በሴራ ፖለቲካ ሂደትም ጭምር ታስቦ ታልሞ የክልላችን የጸጥታ መዋቅር በአንድ ቀን ጀንበር እንዲፈርስ ታልሞ በዛ መንገድ ነበር ስራ የተሰራው። ግን በጽናት ቆሞ ህግ ያስከበረ የጸጥታ መዋቅር አለን። ትናንትናም በጽናት ቆሞ የተገኘ ነው። ዛሬ ደግሞ ከምንም በላይ ወደ ስክነት እየመጣ ከምንም በላይ ደግሞ ይሄ በክልላችን ያጋጠመው የጸጥታ ችግር ምን ያክል አደገኛ እንደሆነ በግልጽ እየተገነዘበ ክልላችን ከእንደዚህ አይነት የተመሰቃቀለ ችግር ለማውጣት ብርቱ ጥረት እያደረገ ያለ የጸጥታ መዋቅር አለን። ይሄም አጠቃላይ በሀገራችን ቅርጽ አሁን ባለው አጠቃላይ የጸጥታ ተቋማት ቅርጽ እና ክልላችንና ሀገራችን በሚፈልጉት የህግና የሰላም ማስከበር ፍላጎት ልክ እየተገነባ ያለ የጸጥታ መዋቅር አለን። ይህንን አሁን የፖሊስ ኃይላችን ወስደን ማየት እንችላለን። የአድማ መከላከያ ወስደን ማየት እንችላለን። የሚሊሻና የአድማ ሰላም አስከባሪ ኃይላችን ወስደን ስናይ ከሀገር በላይ ምንም ነገር የለም ብሎ ቤተሰቡንም ራሱንም ለመስዋዕትነት አቅርቦ ሀገሩን እየጠበቀ ነው፣ ሀገሩን እየተከላከለ ነው። ከሌሎች ሰላም ወዳድ ኃይሎች ጋር በጋራ በመሆን የክልሉን ሰላም የኢትዮጵያን ሰላም በማስከበር ላይ ይገኛል። ይህን አጠናክረን እንቀጥላለን ማለት ነው። ሌላው እንግዲህ እንደው ብሔራዊ ጥቅማችንን በተዛባ መንገድ የመረዳት አሁን እንደ መንግስት የተያዘው የባህር በር ፍላጎትና ሌሎች አንኳር የሆኑ የብሔራዊ ጥቅም ማንጸሪያ የሆኑ ጉዳዮች ሲነሱ በተሳሳተ መንገድ የሚረዱ አካላት ለምሳሌ አንዱ የሚያነሱት የሀገሪቱ ሰላምና ደህንነት ባልተረጋገጠበት ሁኔታ ውስጥ ስለ ባህር በር ማንሳት፣ ስለ ብሔራዊ ጥቅም ማንሳት አይገባም የሚል ሀሳብ የሚያነሱ አሉ። ሰላምን ማስጠበቅ ጎን ለጎን እንዲህ አይነት ግራንድ የሆኑ የሀገርን የሚያበለጽጉ የሚያሻግሩ ብሔራዊ ጥቅም ማስጠበቅ ሂደቶችን እንዴት ነው የሚረዷቸው? እንዴት ነው የሚገልጿቸው? በጣም ጥሩ። እንግዲህ አሁን ዛሬ አጠቃላይ ዓለም አቀፋዊ ሁኔታው እየተቀየረ ነው ያለው። ዓለም አቀፋዊ ሁኔታው እየተቀየረ ነው። ቀጠናዊ ሁኔታው እየተቀየረ ነው። በዚህ ሂደት ውስጥ ሁላችንም አንድ የማንክደው ሀቅ ሁሉም የየራሱን ብሔራዊ ጥቅም ለማስከበር ከፍተኛ ጥረት እያደረገ ያለበት ወቅት ላይ እንገኛለን። ይሄ ዘመን በራሱ ለእኛ ወርቃማ እድል ነው ብለን ነው የምናምነው። እኛ ይሄ ዘመን ይሄ ጊዜ ለእኛ ለኢትዮጵያውያን ወርቃማ እድል ነው፣ ወርቃማ ጊዜ ነው። ይህን የምንልበት ያለ ምክንያት አይደለም። አንደኛ ከባህር በር አኳያ ወስደን ካየን እጅግ በጣም ፍትሐዊ የሆነ ጥያቄ ነው እያነሳን ያለ ነው። ፍትሐዊ የሆነ ጥያቄ ከዚህ ጋር ተያይዞ ምናልባት ኢትዮጵያ በታሪኳ የእሷ ያልሆነ ነገር ጠይቅ አታውቅም። ፎር ዩ ሰርፕራይዝ በየትኛውም ጊዜና ወቅት የሰው ድንበር ተሻግራ የእሷ ያልሆነ ነገር ጠይቅ አታውቅም ኢትዮጵያ የምትባል ሀገር። እንዳለመታደል ሆኖ ሌሎች ጠላቶች በተለያየ ጊዜና ዘመን መከራውን ቢያበዙባትም አትንኩኝ ከማለት ውጭ የማንንም ፈልግ አታውቅም። ስለዚህ የዚህ የባህር በር ጉዳይ ስናነሳ፣ የአሰብን ጉዳይ ስናነሳ አሰብ ማለት ታሪካዊ ዳራው ማየት እንችላለን። ትናንትናም የኢትዮጵያ ሕዝቦች የነበረ ሀብት ነው። ስለዚህ ባልተገባ መንገድ በተወሰኑ ግለሰቦችና ቡድኖች የኢትዮጵያ ሕዝብ እውቅና ሳይኖረው በተጭበረበረ መንገድ ተላልፎ የተሰጠ ነው። ስለዚህ ይሄ ትክክል አይደለም። ስለዚህ ትናንትና የእሷ የነበረውን ሀብት እንደገና ለመመለስ የሚነሳ ፍትሐዊ ጥያቄ ነው ማለት ነው። ስለዚህ ከዚህ አኳያ አጠቃላይ ከዓለም አቀፋዊና ቀጠናዊ አህጉራዊ እንቅስቃሴ ጋር ተይዞ እኛም እንደ ሌሎች አካባቢዎች እኛም እንደ ዓለም ሕዝብ ሁሉ በዚህ አዲስ ንቅናቄ ውስጥ አዲስ እንቅስቃሴ ውስጥ ያጣነውን ነገር ለማግኘት ሰላማዊ በሆነ መንገድ ዲፕሎማሲያዊ በሆነ መንገድ እየጠየቀ እንገኛለን ማለት ነው። ይህንን በተመለከተ ደግሞ የዓለም ሕዝብም ጭምር አሁን እውነታውን እየተረዳ ነው ያለው። የዓለም ሕዝብም ጭምር የኢትዮጵያ ጥያቄ ፍትሐዊ እንደሆነ ተገንዝቦ ከኛ ጎን እየቆመ ነው ያለው። ይህንን በደንብ መረዳት በጣም ተገቢነት አለው። ስለዚህ አሁን ካለው ውስጣዊ ችግሮቻችን ጋር በማያያዝ የዚህን ሁኔታ የዚህን ጥያቄ ተገቢነት በዚህ መንገድ ተገቢ ያለመሆን በዚህ መንገድ ለማንሳት የሚቻል አይመስለኝም። ውስጥ ላይ የገጠሙን ችግሮች ነገም እንፈታቸዋለን።
ውስጥ ላይ የምናያቸው ችግሮች ውጭ ላይ ያሉት ኃይሎች የላኳቸው መልእክተኞች አጀንዳ ይዘው ነው ውስጣችን እየረበሹ ነው ያለው። ምናልባት ትናንትና አድዋ ላይ ታሪክ የሰራው ትውልድ ዛሬ በድጋሜ የአባይን ግድብ የህዳሴውን ግድብ በመገደብ ታሪክ ሰርተዋል። ይሄ የሆነው በዚህ ችግር ውስጥ ሆነን ነው። አባይን የገደበነው በግጭት ውስጥ ሆነን ነው፣ በጦርነት ውስጥ ሆነን ነው፣ ያለማቋረጥ ከውስጥም ከውጭም በሚገጥሙ ፈተናዎች ውስጥ ሆነን ነው ታላቁን የህዳሴን ግድብ የገነባ ነው። ስለዚህ ከታላቁ ህዳሴ ግድብ ባሻገር ዛሬ ደግሞ የመጨረሻው የጠላቶቻችን አጀንዳ የምንቀብረው የባህር በር ጥያቄያችን ማሳካት ስንችል፣ ይሄ በሙሉ የምናየው እኮ ላኪዎች ውስጣችን ላይ ተላላኪዎችን ፈጥረው ይህንን ጥያቄ እንዳናነሳ አቅደው የሚሰሩ ስራ ነው ማለት ነው። የእነሱ ፕሮጀክት ነው፣ የዚያ ፕሮጀክት አካል ነው። ስለዚህ ጠላት ከሆነ ጠላት ውስጥም ሆነ ውጭም ሆነ ሊረብሽ ይችላል። ዋናው ግን ትልቁ ከፍታችን ነው። ትልቁ ግባችን የኛ የኢትዮጵያን ብሔራዊ ጥቅም ማስከበር ነው። ይሄ ከሆነ ደግሞ ውስጥ ላይ ያሉ ችግሮቻችንን እንፈታለን። በሰላማዊ መንገድ የሚፈቱትን እንፈታለን። በሕግ ማስከበር የሚፈቱትን እንፈታለን። ነገር ግን የዚህ ዘመን ትውልድ አንጸባራቂ አሻራ የሆነውን ባልተገባ መንገድ ጉረሯ ታንቆ ተዘግታ ያለችውን ሀገር የባህር በር እንዲኖራት የማድረግ የዚህ ትውልድ ኃላፊነት ነው። ስለዚህ የተመቻቸ ሁኔታ የሚባል ነገር የለም። የሆነ ግብህን ለማሳካት ከሆነ ከግብህ ለመድረስ የተመቻቸ ሁኔታ፣ ምቹ ሁኔታ የሚባል ነገር የለም። ምቹ ሁኔታ የምትፈጥረው አንተ ነህ። ምቹ ሁኔታ የሚፈጥሩ ዜጎች ናቸው። ስለዚህ የኢትዮጵያ ሕዝብ ደግሞ መመዘን አለበት። እየሆነ ያለው ነገር ምንድን ነው ብሎ ማጤን አለበት። እየሆነ ያለው ነገር እየተደረገ ያለው ነገር ውስጥ ላይ በየአካባቢው ተነስቶ ሀገር ሰላም እንዳይሆን፣ በተለይም ደግሞ አሁን የለውጡ ኃይል የጀመራቸው ትልልቅ የልማት እቅዶች እንዳይሳኩ የማን ፍላጎት ነው? ይሄ የማን እቅድ ነው? የማን ፕሮጀክት ነው? ይህም በአግባቡ መመዘን በጣም ተገቢነት አለው ማለት ነው። ነገር ግን ዛሬም ፈተና ይኖራል። ትናንትም ፈተና ነበር፣ ነገም ፈተና ይኖራል። በፈተና ውስጥ ግን እናልፋለን። በዚህ መንገድ አሁን ላይ ያለው የባህር በር ጥያቄ ምናልባትም ብዝሃነታችን መነሻ አድርገው ድህነታችን መነሻ አድርገው ውስጣችን ላይ አንዳንድ ያኮረፉ ኃይሎችን ተጠቅመው በዚህ መንገድ ይህንን አጀንዳ ለማስጣል ለሚሰሩ ኃይሎች እኛ ቀድመን የእነሱን አጀንዳ የምናስጥልበት ዋናው ፕሮጀክታችን ነው ማለት ነው። የክልላችን ሰላም ሁኔታ የተመለከቱ ጉዳዮችን በተወሰነ መንገድ እናንሳ። ላለፉት 2 ዓመታት ምንም እንኳን መጠነኛ የሰላም መሻሻል ቢታይም አሁንም አልፎ አልፎ በተለያዩ በክልሉ በሚገኙ ዞኖች ግጭቶች፣ የሰላም እጦቶች እዚህም እዛም ይታያሉና ጠቅልል ተደርጎ ሲታይ የክልላችን አሁናዊ የሰላም ሁኔታ ምን ይመስላል? በጣም ጥሩ። አሁን የክልላችን ያለው ወቅታዊ ሁኔታ በተመለከተ ሁላችሁም እንደምታውቁት በጣም ችግር ውስጥ የቆየንበትን ሁኔታ ታስታውሳላችሁ። ነገር ግን ቅድም እንዳልኩት የዚህ ችግር ምንጩ በአንድ ቀን ጀንበር የጀመረ አይደለም። በሆነ ቀናት ውስጥ በሆነ ወራት ውስጥ በዛ መንገድ የተጀመረ ችግር አይደለም። በደንብ ሲሰራ የመጣ ነው። በደንብ ትርክት ተበጅቶለት ኢትዮጵያውያኖች አንድ ሆነ እንዳንቆም፣ የአማራ ሕዝብ ከሌሎች ብሔር ብሔረሰቦች ጋር አንድ ሆኖ እንዳይቆም የጥላቻ የቁርሾ ትርክት ጭምር ተፈጥሮለት በስነ ልቦናውም ጭምር የበታችነት ስሜት የተበዳይነት ስሜት እንዲኖረው ተደርጎ ይህንን ደግሞ በተደራጀ መንገድ የሚዲያ ዘመቻ ጭምር ተደርጎበት ውስጥ ላይ ያሉትን ብዝሃነቶቻችን ጭምር እንዳንድ ኢንስትሩመንት እንዳንድ የግጭት ማቀጣጠያ ኬሚካል ተጠቅመው በዚህ መንገድ ክልላችን ለማተራመስ ከፍተኛ ጥረት ተደርገዋል። በዚህ ሂደት ያጣነው ነገር ቀላል ነው ማለት አይደለም። ተጎድተናል። እንኳን ለኛ ከድህነት ለመውጣት ለምንፍጨረጨር ህዝቦች ዛሬ ቀላል አይደለም። የጦርነት ትንሽ ትልቅ የለው። ጦርነት አውዳሚ ነው። ግጭት አውዳሚ ነው። ምክንያቱም አንድ ግጭት በቀጥታ የሚያያዘው ከሰው ህይወት መጥፋት ጋር ነው የሚያያዘው። አንድ ግጭት በቀጥታ ከኢኮኖሚ ውድመት ጋር ነው የሚያያዘው። ይሄ ከመሆኑ ጋር ተይዞ በክልላችን የተፈጠረው ውድመት ቀላል አይደለም። በጣም የሚያሳዝንና የሚያሳፍር ነው። በነገራችን ላይ ዛሬ ዓለም እየተባበረ ለብሔራዊ ጥቅሙ እየቆመ አንዱ ከሌላው ጋር እየተዋገነ እየተዋደነ የሀገሩን ዳር ድንበርና ብሔራዊ ጥቅም ለማስከበር በሚቆምበት ጊዜ ዛሬ ጓዳና ጎድጓዳችን ሳይቀር የቅሬታና የግጭት ምንጭ እንዲሆን ታስቦ እየተሰራ ነው ያለው። በዚህ ሂደት ውስጥ ቀላል የማይባሉ ጉዳቶች ደርሰዋል። አምራች የሆነ ወጣት ነው እያጣን ያለ ነው። ሰብአዊ ጉዳት፣ ኢኮኖሚያዊ ውድመት፣ የተቋማዊ ውድመት አጋጥሟል። በጣም የሚያሳዝን ነው።
ለህዝብ የሚያስብ ሰው፣ ለህዝብ የሚታገል፣ ለሀገር የሚታገል ዜጋ በእንደዚህ አይነት የጭካኔ ክንድ ሲያሳርፍ ስታይ በጣም ነው የሚያምህ። ጠንካራ ጠላት፣ የተደራጀ ጠላት ይሄ ሁኔታ እንዳይበርድ፣ ይሄ ሁኔታ እንዳይቆም የሰላም ጆሮአቸውን ደፍኖ አሁንም ቢሆን በጥፋትና በመገዳደል በመጠፋፋት ላይ እንድንቀጥል እና ይህንን አጀንዳ ደግሞ እየገመገመ የሚመራ ኃይል ከበስተጀርባቸው እንዳለ በግልጽ ታውቃለህ ይታያል ማለት ነው። ይሄ በመሆኑ ምክንያት ያጣነው ነገር ቀላል አይደለም። ነገር ግን ደግሞ የበለጠ ግጭቱ ከዚህ በላይ እየከፋ እንዳይሆን ብርቱ ስራ እየተሰራ ነው ያለው። ይሄ በየጊዜው በጣም ከፍተኛ ሆነ መሻሻል እየታየበት የመጣ ይሄ ማጋነን አይደለም፣ መስዋዕትነትም ጭምር እየተከፈለበት ነው ይህ ስራ እየተሰራ ያለው። ስለዚህ አሁን የመጣው መሻሻል ቀላል አይደለም። ጥሩ የሰላም አየር እያየን ነው። ባልተገባ መንገድ የቆሙ ልማቶቻችን፣ ኢንቨስትመንት ፕሮጀክቶቻችን ጭምር አሁን መንቀሳቀስ ጀምረዋል። የከተማና የገጠር የኮሪደር ልማቶችና ኢንቨስትመንቶች ተጠናክረው እየቀጠሉ ነው ያሉት። ይሄ ደግሞ የመጣው ደግሞ ከመጣው አንጻራዊ ሰላም በመነሳት ከዚችው ሰላማችን ላይ ደግሞ ተነስተን ደግሞ የተወሰነ ልማትም ጭምር እያረጋገጥን እንደሆነ የምናየው እውነታ ነው ማለት ነው። ነገር ግን አሁንም ቢሆን ይህንን ህግ የማስከበርም ሆነ የሰላም አማራጫችን እና እንደ ትልቅ የመፍትሄ አቅጣጫ አድርገን እንቀጥላለን ማለት ነው። መንግስት ትናንትና የያዘው አቋም ከምንም በላይ የሰላም አማራጭ፣ እነዚህ ሁኔታዎች በሰላማዊ መንገድ እንዲፈቱ፣ የትኛውም የተፈጠሩ ችግሮች፣ የትኛውም ያሉ የፖለቲካም ሆነ የኢኮኖሚ ጥያቄዎች፣ የመልካም አስተዳደር የሚሆን የትኛውም ጥያቄዎችና ቅራኔዎች በንግግርና በውይይት መፈታት አለባቸው የሚል ጽኑ እምነት ስላለው መንግስት በሰላማዊ መንገድ ለመፍታት ብርቱ ጥረት እያደረገ ነው። ዛሬም ቢሆን የሀገር መከላከያ ሰራዊት በየጥሻው ጎረምሳ ተደብቆ እየገደለው ለአርሶ አደራችን ማዳበሪያ ከቦርደር ጀምሮ አጅቦ ይዞ ይመጣል። ዛሬም ቢሆን ህዝባችን እንዳይራብ የፋብሪካ ምርቶችን ከወደብ አጅቦ እስከ ማህበረሰቡ ሱቅ ድረስ ያደርሳል፣ የወረዳ ከተማ ድረስ ያደርሳል። ዛሬም ቢሆን የህዝባችንን መደበኛ እንቅስቃሴ ወደ ነበረበት እንዲመለስ ብርቱ መስዋዕትነት ይከፍላል። ይሄ ቅድም ያነሳውልህ የህዝባዊነቱ መነሻ የህዝባዊነቱ መሰረት ነው። ስለዚህ ዛሬም ቢሆን አንዱ የመጀመሪያው በሰላማዊ መንገድ ይህ ሁኔታ እንዲቋጭ አስፈላጊ ሁሉ ጥረት መደረግ አለበት የሚል እምነት አለን በኛ በኩል። ከዚህ አኳያ የሀገር ሽማግሌዎች፣ የሃይማኖት አባቶች ያላቸው ሚና በጣም ትልቅ ነው። የሀገር በጣም ትልቅ ባህል ያለው፣ ትልቅ እሴት ያለው፣ ትልቅ ትውፊት ያለው፣ ትልቅ ጥበብ ያለው ሀገር ነው። አንዱ እኮ ዓለም የሚጎበኘን እኮ በዚህ ሀብታችን እኮ ነው፣ በትህትናችን እኮ ነው፣ በይቅርባይነታችን እኮ ነው ዓለም የሚያውቅ። ስለዚህ ይሄ ከሆነ ደግሞ ቅድም ካነሳሁልህ ትልቁ ዋናው ብሔራዊ ክብራችንና ጥቅማችን አኳያ እነዚህ የውስጥ ግጭቶች፣ እነዚህ አለመግባባቶች በአጭር ጊዜ ውስጥ መልክ መያዝ መቻል አለባቸው ማለት ነው። እነዚህ ሁኔታዎች መልክ እንዲይዙ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ሴቶች፣ እናቶች ሁሉም በያለበት ባይዘው ትንሽ ትልቅ አይልም። ዋናው ትልቁ ዋናው ልዩነቱ አስተሳሰብ ነው። ለሰላም ያለን እይታና አመለካከት ነው ዋናው። የመንግስት ሰራተኛው ሰላም በማጣቱ እየከፈለ ያለውን ዋጋ እያየ ነው። እንደ ዶሮ እየታነቀ እየታገተ የማያውቀውን ገንዘብ እየተጠየቀ ነው። ስለዚህ አሁን ይሄ ትግል የሁላችን ትግል መሆን አለበት ማለት ነው። ግን የትግላችን መጀመሪያ በሰላማዊ መንገድ ሁኔታው እንዲቋጭ ማድረግ አለብን ማለት ነው። እያመጣናቸው ያሉ ውጤቶች አሉ። ቀላል የማይባሉ ኃይሎች በሰላማዊ መንገድ አጠቃላይ ያሉበትን የትግል ሁኔታ ተገንዝበው ተረድተው ምን ያክል በዚህ ትግል ውስጥ አሻጥሩ እንዳለና ምን ያክል ይህን ክልል ከማፍረስ ባሻገር ኢትዮጵያን እንደገና ለጠላቶቻችን አሳልፎ የመስጠት የባንዳነት ተልእኮ እንደሆነ በመገንዘባቸው ይህንን ትተው እየመጡ ነው። እነዚህ ወንድሞቻችን እንቀበላለን። መንግስት በዚህ ቅሬታ የለው። የሀገር መከላከያ ሰራዊት ትናንትና ገድሎኛል፣ ትናንትና አቁስሎኛል ብሎ በዚህ ቅሬታ የለው። ዛሬም ተቀብሎ አብሮት ከሱ ጋር ለመኖር የሱን ሰላም ለማስከበር ዝግጁ ነው ዛሬ መንግስት። ምክንያት ሌላ የቤት ስራ አለበት መንግስት። የሚወዳደረው ከጊዜው ጋር ነው፣ የሚወዳደረው ከዓለም ጋር ነው። ሌሎች ውድድሮች አሉብን፣ ሌሎች ስራዎች አሉብን። ስለዚህ ከዚህ ጋር ተይዞ የጀመርነውን የሰላም ሁኔታ በተገቢ ሁኔታ እናስኬዳለን። ዛሬም ነገም ቢሆን ሰላም የመንግስት መርህ ነው። እስከዚህን ቀን ድረስ እስከዚህ ወር ድረስ ተብሎ የሚቀመጥ አይደለም። ስለዚህ ህዝባችን ደግሞ ይህንን ተገንዝቦ መንግስትም ደግሞ በምን ያክል ርቀት እየተፈተነ እንደሆነ ተረድቶ ይህንን ሁኔታ በሰላማዊ መንገድ በአጭር ጊዜ ውስጥ ለመቋጨት ብርቱ ርብርብ መደረግ መቻል አለበት ማለት ነው። ስለዚህ የሰላም በራችን ለማንኛውም ኃይል ክፍት ቢሆንም ከዚህ ባለፈ መንገድ የሀገራችንን ህልውና ሊፈታተን በሚችል መንገድ ብሔራዊ አንድነታችን፣ ብሔራዊ ክብራችን ሊነካ በሚችል መንገድ ያሉ እንቅስቃሴዎችን ደግሞ በህግ አግባብ መልክ እናስዛለን ማለት ነው። ለዚህም የህዝባችን ተሳትፎ በእጅጉ ትልቅ ነው። አሁን ጀምረዋል። በነገራችን ላይ አሁን ህዝባችን የአማራ ህዝብ በጣም በከፋ ሁኔታ አንስቶ አውግዞ አቋም ይዟል።
በከፍተኛ ሁኔታ ማለት ነው። በዕለት ተዕለት ህይወቱ በአጠቃላይ ማንነቱ ላይ የተቀጣ ጥቃት እንደሆነ መገንዘብ ጀምሯል ህዝባችን። ከቦታ ቦታ እየተንቀሳቀሰ የመኪና መስመሮችን እየለየ የሚዘርፍ፣ ሀብት ያለበትን አካባቢ እየለየ፣ ባለሀብቶች ያሉበትን አካባቢ እየለየ ዜጎችን እያገተ የሚያሰቃይ፣ ገንዘብ በገፍ እየሰበሰበ ያለ፣ በተለያዩ ከተሞች መኖሪያ ቤትና መኪና እየገዛ ያለ፣ ሀብት እያደለበ ያለ ኃይል ነው ያየ። ስለዚህ ይሄ ኃይል አደብ እንዲገዛ መልክ እንዲይዝ በማድረግ ረገድ የህዝባችን እገዛ በእጅጉ ትልቅ ነው። ስለዚህ ከዚህ ቡድን በስተጀርባ ያለውን አጠቃላይ በኢትዮጵያ ላይ ያለውን ፍላጎት ማወቅና መለየት በጣም ተገቢነት አለው ማለት ነው። ይህንን መነሻ አድርገን የህግ ማስከበር ስራችን በእጅጉ አጠናክረን እንቀጥላለን። ይህም በማድረግ ሂደት ደግሞ የክልላችን ህዝብ ዛሬም እንደ ትናንቱ ከጎናችን፣ ዛሬ ደግሞ በተለየ ሁኔታ፣ ዛሬ ደግሞ ባደገ ኮሚትመንት ይሄ ሁኔታ የሚበጅ አይደለም እና መንግስት በቃ ህግ እናስከብር በጋራ። ትናንትና መንግስት ብቻ ህግ እንዲያስከብርለት ነበር የሚፈልገው። ዛሬ በጋራ ህግ እናስከብር። ዛሬ ትናንትና የሀገር መከላከያ ሰራዊት እንደ ጠላት ሲቀሰቀስበት የነበረው አካባቢ ዛሬ የሀገር መከላከያ ሰራዊት ይምጣልን እያለን ይህን አጠናክረን እንቀጥላለን። ህፃናት ወደ ትምህርት ቤት መሄድ የለባቸውም። አርሶ አደር ወጥቶ አርሶ መብላት የለበትም። ሀገር መደሄት አለባት። ሀገር መቆርቆዝ አለባት። ተያይዘን ማለቅ አለብን። ከዚህም ማለፍ ሲል ደግሞ እስከ መጨረሻው ድረስ መገዳደል አለብን የሚል የክፉ መንፈስ እሳቤ መቆም አለበት። ይህን ህዝባችን መታገል አለበት። ይህ ኋላ ቀርነት ነው። እስከ ጥግ ድረስ የመገዳደል ፍላጎት የማን ፍላጎት ሊሆን ይችላል? የትኛውም በዓለማችን ላይ የሚያጋጥሙት አለመግባባቶችና ግጭቶች የሚፈቱት በንግግርና በጠረጴዛ ዙሪያ ነው። የመጨረሻ ሄደው ማለት ነው። እዚህ ሀገር ላይ ግን ያለው ክፉ መንፈስ እስከ መጨረሻው ድረስ እስከምናልቅ አንድ ሰው እስከሚቀር ድረስ መገዳደል አለብን የሚል የኋላ ቀርነት አመለካከት ነው። ይህን አመለካከት መታገል አለብን። ይህን አመለካከት መንግስት ሰራተኛው መታገል አለበት። ይህን አመለካከት ነጋዴው መታገል አለበት። ይህን አመለካከት የሃይማኖት አባቶች ግንባር ቀደሙ ነው መታገል መቻል አለባቸው። መተጋገዝ አለብን። በሰላም ጥሪው ስራም በህግ ማስከበር ስራው ከመንግስት ጎን ሆነን በጋራ መስራት ከቻልና ይህን ሁኔታ በአጭር ጊዜ ውስጥ ክልላችን ያለውን ችግር ማስተካከል እንችላለን። አሁንም በብዙ ርቀት ብዙ ነገሮች እየተስተካከሉ ነው ያሉት። ይህንም በዚህ መንገድ ነው ማረምና ማስተካከል የምንችል የሚል አሳባለ። የክልሉ የሰላም እጦትና ግጭት ለትውልድ የሚሻገር ጠባሳ ሁሉ አሳልፎ እየሄደ ነው የሚል ነገር ይነሳል። የሚታየው ነገርም ይሄ ነው። አንደኛው ንጹሃን የዚህ ታርጌት እንዲሆኑ የተደረገበት መንገድ በእጅጉ ህዝባችንን ያጎሳቆለ ሆኗል። ከዛ ውጭ በተለይ ማህበራዊ ተቋማትን በተለይ ደግሞ ተማሪዎች ከትምህርት ገበታ እንዲነጠሉ ያደረገ በጣም በርካታ አገልግሎቶች ተቋማት የወደሙበት እንደገና መልሶ ለመገንባት ደግሞ እጅግ በጣም አመታትን የሚወስድና ብዙ መዋዕለ ንዋይ ሁሉ የሚጠይቅ ሆኖ እያየ ነውና ይህንን ማህበረሰቡ እንዴት ሊገነዘበውና ከዛ ውጭስ መንግስት አሁንም መልሶ ደግሞ እንዲህ አይነት አገልግሎቶች ተቋማት ወደ ነበሩበት እንዲመለስ እየሰራ ያለው ስራ ሰላም ከማስከበር ጎን ለጎን ምን ውጤት እያመጣ ነው የሚለውን ነገር እናንሳ። በጣም ጥሩ። አሁን አጠቃላይ የተፈጠረው ችግር መዘዙ በጣም ብዙ ነው። በጣም ጊዜ ተሻጋሪ ሁሉ ሊሆን ይችላል። አሁን ይህን ሁኔታ በእንጭጩ መቅጨት ካልቻልነ በጣም አደገኛ የሆነ ሁኔታ እየተፈጠረ ነው በዚህ ሀገር ላይ፣ በዚህ ክልል ላይ በጣም አደገኛ የሆነ ሁኔታ ማለት ነው። ምናልባት ጣሊያን ሀገራችን በወረረ ጊዜ በኢትዮጵያ ውስጥ ትምህርት እስከ 4ኛ ክፍል ብቻ ነበር የሚፈቀደው። ይሄ ግን ከዛ የከፋ ነው። አጠቃላይ ትምህርትን ጭምር ነው የዘጋው። ተግባባላል። አጠቃላይ ትምህርትን ጭምር ነው ያቋረጠው። ይሄ ማለት ትውልድ ማቆም ማለት ነው። በቃ የትውልድን አጠቃላይ መጻኢ ዕድል እጣ ፈንታ ማቋረጥ ማለት ነው። ይሄ በጣም አደገኛ ነው እና በጣም በርካታ ሚሊዮን ተማሪዎች ከትምህርት ገበታ ውጭ ነው 2 ዓመት 3 ዓመት እየገፉ ነው። እንኳንስ 4 ሚሊዮን 5 ሚሊዮን ተማሪ ይቅርና 4-5 ተማሪ እንኳን ያለ አግባብ ለሀገር የሚጠቅሙ ልጆች ከትምህርት ገበታ ውጭ ከሆኑ ሀገር በጣም በትልቁ ይጎዳል። ባይዘው ይሄ ስብራት ቀላል ስብራት አይደለም። ወደ ነገ የሚሻገር ወደ ትውልድ የሚሻገር ነው ዳፋው። ዛሬ ጤናማ የሆኑ ህጻናት በሆስፒታል እንዳይወለዱ አምቡላንሶችን በሙሉ የጦርነት የወታደር መጫኛ አድርጓቸዋል። አምቡላንሶችን በሙሉ ዛሬ አሁን እናቶች ከሆነ ቦታ አምቡላንስ ተደውሎላቸው መጥተው ሆስፒታል ገብተው መታከም አይችሉም። ይሄ በመሆኑ ምክንያት እናቶች ለሞት እየተዳረጉ ነው። ይሄ በመሆኑ ምክንያት ህጻናት እየሞቱ። ትውልድ ማቋረጥ ማለት ይሄ ነው። ታሪክ ማቋረጥ ማለት ይሄ ነው።
ለምንም ከዚህ በላይ የከፋ ጥላቻና ከዚህ በላይ ክፉ ድርጊት የለም በግሌ። ይሄ በጣም አደገኛ ነው። ስለዚህ አሁን ህዝባችን አሁን ምንድነው ከሆነ አመት በኋላ ከሆነ ጊዜ በኋላ ያው የሰላም ተስፋ ስላለው እየታገሰ ያለው። አንደኛ ትግሉ በባህሪው ውስብስብ ስለሆነ በተለያየ መንገድ ማህበረሰቡንም የማደናገር ስራ ስለሚሰራ ይሄ ኃይል በአንድ በኩል ነፃ አውጭ አድርጎ ራሱን ማህበረሰቡ ውስጥ የደበቀ ስለሆነ ሲገድል ነፃ አውጭ እየሆነ ሲሞት ደግሞ ንጹህ አርሶ አደር እየሆነ ማህበረሰቡን ግራ ስለሚያጋባ ከዚህ ጋር በተያያዘ መንገድ እስከ ቅርብ ጊዜ ድረስ በዛ መንገድ ቁርጥ ያለ አቋም በመያዝ የሚታዩ ችግሮች ነበሩ። አሁን ግን ይህ ለመሆኑን ህዝባችን በደንብ ጠንቅቆ አውቋል። ለምሳሌ ወረታ ከተማ ላይ የተገደለውን የ4 ዓመት ህፃን ብነግር በጣም ታዝናለህ። የአንዲት ምስኪን ድሃ እናት ልጇን ጎትቶ ይዞ ሄደ። 1.5 ሚሊዮን ብር አንጭ ተባለች። ኦኬ እኔ እንኳን ቤት የምኖርበትን ቤት የለኝም፣ ግን በቃ ትንሽ ጊዜ ስጡን፣ የቤተሰብ ቤት እንኳን ሽጠን እንስጥ። ኢሚዲየትሊ በሁለተኛው ቀን ገድለው ጥለውት ነው የተገኘ ህፃን። ይህን ቼክ ማድረግ ትችላለህ፣ ማረጋገጥ ትችላላችሁ። የትውልድ መቋረጥ ማለት ይሄ ነው እና በጣም የሚያሳዝን ሁኔታዎች አሉ። ይህን ሁኔታ ህዝባችን ሳይረፍድ ቶሎ ምን ያክል አደገኛ ሂደት እየተሄደ እንደሆነ ተገንዝቦ ይህን ሁኔታ ታግሎ ማስተካከል አለበት። በነገራችን ላይ ከህዝብ አቅም በላይ የሚሆን ነገር የለም። ከኢትዮጵያ ህዝብ አቅም በላይ ከአማራ ህዝብ አቅም በላይ የሚሆን ነገር የለም። ዋናው ጉዳይ መወሰንና ለመወሰን ነው። የወሰኑ የቆረጡ አካባቢዎች ያሉበት አካባቢ ይህንን አስተሳሰቡንም ድርጊቱንም እየታገሉ ነው። የሚከፈል ዋጋም ካለ እየከፈሉ ባዚ ቅድም ያነሳነው የብሔራዊ ጥቅም የምናምን ጉዳይ እኮ ዋና ይሄ ነው። እዚህ ውስጥም ያለው ያው ነው፣ እዛም ያለው ያው ነው። ለአብሮነታችን የመጥን አይደለም። ስለዚህ ይህን ጉዳይ ህዝባችን ገብቶ መፍታት አለበት። አንዳንድ ጊዜ የሀገር ሽማግሌዎች እኮ ትልቅ ሚና አለባቸው። ሰማይ ተቀደደ ቢባል ሽማግሌ ይሰፋዋል ይባላል። ለምን አንሸማገልም? ለምን ይቅር አንባባልም? ለምን በትናንትናው አይበቃንም? ከዚህ በላይ ስንት ሰው እስኪሞት ድረስ ነው ለሰላም እጃችን እንዘረጋው? እና የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሁሉም የህብረተሰብ ክፍል በዚህ ጉዳይ ላይ ያለው ሚና በጣም ትልቅ ነው። ስለዚህ በቃ ማለት አለብን። ጉዳዩ በሰላም ማለቅ አለበት። እምቢ ካለ ደግሞ ከመንግስት ጎን ሆኖ አብሮ በጋራ ህግ የማስከበር ስራ መስራት መቻል አለበት ማለት ነው። ከጉያው የወጣው ልጁን ደግሞ መሰብሰብ አለበት፣ መመለስ አለበት እና ማለት አለበት። ያምጣውኛ ልጁን በክብር እንቀበለዋለን። ልጁን ያምጣ፣ ቤተሰቡን ያምጣ፣ እኛ በክብር እንቀበለዋለን። ነገ እንደውም በተሻለ መንገድ ህይወቱን እንዲኖር እናደርገዋለን። ለኢትዮጵያ ስንል፣ ለህዝባችን ስንል ማለት ነው። ይህን እናደርጋለን። ስለዚህ አኳያ የህዝባችን ድርሻ የህዝባችን ሚና በእጅጉ የላቀ ስለሆነ በሁሉም አካባቢ ይሄን ለማድረግ መዘጋጀት አለብን። ይህም ማድረግ ከቻለ የውስጥ ስብራታችን አንዱ ይሄ ነው። የውስጥ ግጭት ነው፣ የውስጥ አለመግባባት ነው፣ ልዩነት ነው። ይህንን ስብራታችን ሊጠግን የሚችል ስራ ሁላችንም በጋራ እኩል መስራት መቻል አለብን ማለት ነው። ማህበራዊ አገልግሎቶች ወደ ነበሩበት እንዲመለስ የሚደረገው ጥረት ከህግ ማስከበሩ ጎን ለጎን እንዴት ፍሬ እያፈራ ነው? መሰረታዊ አገልግሎቶችን በዋናነት ለመመለስ ጥረት ተደርጓልና አበረታች ለውጥ እያመጣ ነው የሚለው ነገር እናንሳ። አሁን እንግዲህ በተቻለ መጠን የምንሰራው ስራ በአንድ በኩል ህግ የማስከበር ስራ ነው የምንሰራው። በሌላ በኩል ደግሞ የማህበራዊና የልማት ስራዎችን ደግሞ አቀናጅተን እየፈታን ይሄድ ነው ማለት ነው። ስለዚህ ከማህበራዊ ልማት ስራዎቻችን ጋር በተያያዘ አሁን በዚህ ዓመት አብዛኛዎቹ አካባቢ ትምህርት ቤቶችን ስራ ለማስጀመር ጥረት አድርገናል። በርካታ ወረዳዎቻችን፣ ቀበሌዎቻችን ነጻ በማውጣት ጅምር ትምህርት እንዲጀመር በማድረግ ሂደት የጀመርናቸው ስራዎች አሉ። እሱን ማጠናከር እንቀጥላለን። ነገር ግን ከዚህ ጋር ተያይዞ ቀደም ሲል በተፈጠረው ግጭት ምክንያት በጣም በርካታ ጉዳት የደረሰባቸው ተቋማት አሉ። ትምህርት ቤቶች ወድመዋል፣ ሆስፒታሎች ወድመዋል፣ ጤና ጣቢያዎች ወድመዋል፣ የአርሶ አደር ማሰልጠኛ ተቋማት ወድመዋል። ስለዚህ እነዚህ ሁሉ እንደገና መልሰ መገንባት አለብን። እነዚህም መልሰን ማዘጋጀት መቻል አለብን። ይህም በማድረግ ሂደት መንግስት ከፍተኛ ቁርጠኛ ሆኖ በቻለ መጠን በደረሰበት ልክ ሁሉ ይህን ችግር ለመፍታት ጥረት እያደረገ ነው ያለው። በሌላ መንገድ የአካባቢው ማህበረሰብ ጭምር የዚህ አካል በመሆን የተፈረሱትን እንደገና በመጠገን አዳዲስም ተቋማትን በመገንባት እዛ አካባቢ ያለውን የህግ ማስከበር ሂደትም ዘላቂ እንዲሆን በማድረግ ረገድ ተቀናጅተን ያጣናቸውን የጎደሉንን የማህበራዊ ልማት ስራዎቻችንን በዚህ መንገድ ለማስቀጠል ብርቱ ጥረት እያደረግን ነው። ከምንም በላይ ግን ትልቁ ጉዳይ ሰላም የሁሉም ነገር መሰረት መሆኑ ማህበረሰባችን መረዳት መቻል አለበት ማለት ነው። በመጨረሻ ምናልባት በአጭር ጊዜ ወደ ነበረበት መደበኛ ህይወቱ መመለስ ይፈልጋልና ህዝቡ ከዚህ አንጻር የመንግስት ቀጣይ አቅጣጫ ምንድን ነው? ሰላምን በማረጋገጥ በኩል አሁን እንግዲህ የመንግስት አቋም ግልጽ ነው። አሁንም ቢሆን በሰላማዊ መንገድ ችግሩን ለመፍታት ከፍተኛ ጥረት ያደርጋል።
ስለዚህ ምንድነው ይሄ ኃይል አሁንም ቢሆን ቀልቡን ሰብሰብ አድርጎ ሀሳብ ካለው ህዝብን ዝም ብሎ በሚዲያ ከማደናገር ባሻገር ሀገርን የሚጠቅም ለህዝብ የሚሆን የሚበጅ ሀሳብ ካለው ሀሳቡን አደራጅቶ የተደራጀ አደረጃጀት ፈጥሮ መደራደር ይችላል። ይህ ኃይል በተደጋጋሚ ከሆነ ጥሪ የተደረገለት የትኛውም ቦታ ያለምንም ቅድመ ሁኔታ በማንኛውም አደራዳሪ በየትኛውም ጊዜ መንግስት ዝግጁ ነው። ባይዘው በተደራጀ መንገድ ወኪሎቹን መርጦ በዛ መንገድ መደራደር ከፈለገ የክልሉ መንግስትም የፌዴራል መንግስትም በዚህ ረገድ ዝግጁ ነው። አንድ በሌላ መንገድ የመደራደር አቅምና ቁመና ከሌለው የሀሳብ እጥረት ከገጠመው የአደረጃጀት የውስጥ አንድነት ችግርም ከገጠመው ባህሪው ለዚህ የማይሆን ከሆነ እስካሁን ባጠፋው ጥፋት መንግስትና ህዝብ ይቅርታ አድርጎለት በሰላማዊ መንገድ እንዲገባ በምህረት እንዲገባ የማድረግ ስራ እየተሰራ ነው። በዚህ ረገድ እስካሁን ባለው ኦልሞስት ከ15000 በላይ የሚሆን የታጠቀ ኃይል ትጥቁም ፈቶ አሁን በማህበረሰባችን ውስጥ የሰላም ኃይል የልማት ኃይል ሆኖ እያገለገለ ነው ያለው። ይሄ እኮ ትልቅ እንትን እኮ ነው፣ ትልቅ ጸጋ እኮ ነው። አቅምን ማወቅ፣ ሀገርክን ማወቅ፣ ይሄ ህዝብን ችግር መረዳት እኮ ማዳመጥ እኮ ቀላል አይደለም እኮ። ህዝብ ምንድን ነው እያለ ያለው ብሎ ህዝብን መስማት በጣም ትልቅ ነገር ነው። በዚህ መንገድ መንግስት ምን ያክል ቁርጠኛ እንደሆነ ማንም ሰው ማወቅ መቻል አለበት። ይህንን ለቧልት፣ ይህንን ለፌዝ፣ ይህንን ለሶሻል ሚዲያ ግብዓት ከመዋል ይልቅ ሀሳብን ቆጥረህ ይዘህ በዚህ መንገድ መሞገት፣ በዚህ መንገድ መነጋገር፣ በዚህ መንገድ መታገል፣ በሰላማዊ መንገድ መታገል በጣም የሚደግፍ ሀሳብ ነው፣ የሚበረታታም ሀሳብ ነው፣ የሰለጠነ መንገድ ነው። የነገው ትክክለኛ የሆነው ከዘላቂ ሰላማችን አኳያ አዋጭ የሚባለው መንገድ ይሄ ነው። ማንም የተለየ ልዩነት ሀሳብ በያዘ ቁጥር ጠበንጃ የሚያነሳ ከሆነ የሀገር ሀገር አይሆንም። በዚህ መንገድ ህዝቡም በዚህ ልክ ነው ማስገደድ አለበት፣ ጫና ማድረግ መቻል አለበት። ወይ ከሀሳብ ካለው ውጣና ተደራደር፣ ወይ ደግሞ በምህረት ግባና በይቅርታ ግባ፣ ከዛ ውጭ ግን ታቆማለህ ማለት አለበት ህዝቡ። ከመንግስት አኳያ ይህንን ነው መሰረት አድርጎ እየሰራ ያለው። በዋነኛነት ግን ማህበረሰባችን ማወያየት፣ ማህበረሰባችን ማደራጀት፣ ይህን አስተሳሰብ በጽኑ እንዲቃወመው በጽኑ እንዲታገለው የማድረግ ስራ እየሰራን ይነጠናክር እንቀጥላለን። የሰላም መንገዳችንም በአንድ በኩል በሌላ በኩል የህግ ማስከበር ሂደታችን ተጠናክሮ ይቀጥላሉ። እነዚህ ሁለት ጉዳዮች ለመንግስት አልፋና ኦሜጋ ናቸው፣ ይቀጥላሉ ዛሬም ነገም። ለትንሽ ጠላት ለትልቅ ጠላት የሚባል ነገር የለም። ማንኛውም ይሁን ለመነጋገር ዝግጁ ይሆናል፣ ለመነጋገር ዝግጁ ነው። ከዚህ ውጭ ደግሞ የሀገርን ህልውና ወደሚጎዳ ደረጃ የሚሸጋገር ኃይል ካለ ደግሞ በየትኛውም መንገድ ህግ እናስከብራለን። እነዚህ የመንግስት የማይናወጡ አቋም ሆነው ይቀጥላሉ ማለት ነው። እኛ አንድ ስንሆን ነው የሚያምርብን። እኛ ጠንካራ ማንነት ስንገነባ ነው ዓለም የሚፈራንና የሚያከብረን። ግን ደግሞ ትናንትና የነበረውን እንደ እቶን እሳት የሚፋጀውን ብሔራዊ ክንዳችን ያስፈራቸው ኃይሎች በተራዘመ መንገድ የውስጥ ልዩነት፣ የውስጥ መቃቀር፣ የውስጥ ቅሬታ በመፍጠር የውስጥ ትርክት፣ የተሳሳተ ትርክት በማዘጋጀት እርስ በርሳችን እንድንባላ፣ እርስ በርሳችን እንድንበጣበጥ፣ ሀብታችን ጸጋችንን ተጠቅመን እንዳንለማ፣ ከድህነት እንዳንወጣ አለሞ የሚሰሩብንን ታሪካዊ ጠላቶቻችን የነዚህን አካላት ሴራ በደንብ መረዳት መቻል አለበት ማለት ነው። መንግስት እያደረገ ያለው ትግል ቀላል አይደለም። በአንድ በኩል ሰላም ለማረጋገጥ ዋጋ እየከፈለ ነው፣ በሌላ በኩል ልማትን ለማረጋገጥ ዋጋ እየከፈለ ነው። በሁለቱም በሰላሙም በልማቱም ተጠቃሚ የሚሆነው ማህበረሰባችን ነው። ስለዚህ የነዚህ ተጠቃሚ የሚሆነው ህዝባችን ደግሞ ባለቤት መሆን መቻል አለበት ማለት ነው። ባለቤቱ ነው። አብረን በጋራ በትብብር ከሰራ የውስጥ ችግሮቻችንም በአጭር ጊዜ ማከም እንችላለን። የውጭ ችግሮቻችንም ከዚህ በላቀ ሁኔታ በተደራጀና ባጠረ ጊዜ ችግሮቻችን መፍታት፣ ብሔራዊ ጥቅሞቻችንን ማረጋገጥ የምንችልበት እድል አለ ማለት ነው። አቶ በሪሁ መንግስቱ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ ለሰጡን ምላሽና ማብራሪያ ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ።